ሰው ሆይ ሁሉም ያልፋል፣ ሁሉም ያልፋል። ሰው ሆይ ሁሉም ያልፋል። ጻድቅ ጸንቶ ይኖራል። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችንም ጋር ይሁን። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች አትለይምና የእናቱ የእናታችን የቅድስት ድንግል ማርያም የአስራት የበኩራት የመስቀል ስር ያደራ ልጆች ትጋት የአባታችን የበረሃው መናኝ የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የወንቅ እሸቱ ቅዱስ ገብርኤል ወዳጆችና አክባሪዎች ፍጹም በሆነው በኃያሉ በልዑል እግዚአብሔር ሰላምታ ሰላም ለእናንተ ይሁን። እንደምን ሰነበታችሁ? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን አምድ መሰረት በትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅ እሸት ማህበር በ2018 ዓመተ ምህረት በኪነ ጥበብ አምድ ክፍል እየተዘጋጀ ወደ እናንተ የሚቀርብላችሁ ሳምንታዊ መንፈሳዊ የድራማ መርሃ ግብራችን ነው። የድራማው ርዕስ ወይ ስምንተኛው ሺህ ክፍል 35 እነሆ። አዘጋጅ ወንድማችን ደርቤ ወልደ ጊዮርጊስ። ተዋንያን መንግስቱ እንደ ታመነ፣ ፈለቀ እንደ ብሩኬ፣ ትዕግስት እንደ ሂሩት፣ መሰረት እንደ ጽጌረዳ፣ ሸዋደንክሽ እንደ ማህደር ናቸው። መንፈሳዊ ድራማ ርዕስ ወይ ስምንተኛው ሺህ ክፍል 35 እነሆ። ውድና ክቡራን አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ በጥሞና ተከታተሉን ስንል በኃያሉ በልዑል እግዚአብሔር ስም በትህትና እንጠይቃለን። ሰው ሆይ ሁሉም ያልፋል። ጻድቅ ጸንቶ ይኖራል። ወይኔ ቸሩ መድኃኒዓለም ድረስልን። አሁን የት ብለን ነው የምንፈልጋት? እህቴ ጽግዬ ነይ ተረጋጊና የዚህ የብሩኬ ስልክ ካለሽ ደውዪለትና እንዲደውልላት አድርጊ። እሱ ከደወለላት ራሷን አታጠፋም እንጂ እኛማ ፈልገን ልናገኛት አንችልም። ይሻላል ብለሽ ነው? እሺ ይኸው አገኘሁት፣ ልደውልለት እስኪ። ይጠራል። ኧረ አንሳው አንተ የተረገምክ። በስተ መጨረሻ ማነሳው። ሄሎ ብሩኬ ነህ አይደል? የዛሬው ቀን እንዴት ደስ ይላል! አዲሷ ችግ ደስ ትላለች። በዛ ላይ ባለ ሀብት ናት። ያቺ የችጋራም ልጅ የእሷን የወር ደሞዝ ስጠብቅ ልኖር እንዲህ በቀላሉ ዘና አፈታ ብዬ ልኑር እንጂ። ስልኬ ጠራ። ማን ነው? አዲስ ስልክ ነው። ዋው ዘንድሮ የኔ ቀን ነው። ደግሞ ሌላ ሴት መጣችልኝ መሰል። ለማንኛውም ላንሰው። ሃሎ አማን ነው? ይቅርታ ማን ልበል? አትላላጥብኝ እሺ። የማህደር ጓደኛ ጽጌ ነኝ። ማህደር ደውላልኝ ነበርና እንደ ቦለካት ነግራኛለች እና በጣም እያለቀሰች ነበር። በስሜት ራሷን እንዳትጎዳ ደውልላትና ስልክ የተበላሽቶ ነው በላት። የማይሆን ውሳኔ እንዳትወስን አፍጥነው ደውልላት። እናቷ አትንቅልቀኝ እንጂ ተረጋጊ። እኔ ማህደር የምትባል ልጅ አላውቅም። ከዛሬ ውጭ ስሟን ራሱ ሰምቼው አላውቅም። ደግሞስ ራሷን እንዳትጎዳ ምናምን ታያለሽ እንዴ? እና እኔ ምን አገባኝ? ገደል መግባት ትችላለች። እባክሽ አሁን ደስታዬን አታጥፊው። ውጪ ከስልኪ። ምን ትመስላለች? እጭ የፋራ ልጅ። ምን ጭራሽ አላውቃትም? ኧረ እባክህ ሌላስ የምትለው ነገር የለህም? ደፋር ስርዓት ያዝ። እኛ አንተን በደንብ እናውቀሃለን። ይህን ያህል ጊዜ እወድሻለሁ፣ አፈቅርሻለሁ፣ ያላንቺ መኖር አልችልም፣ ቤት እንስራ እያልክ በየዋህነቷ ማንነቷን፣ ጊዜዋን፣ ህይወቷን አሳልፋ ስለሰጠችህ ጭራሽ አላውቃትም ትላለህ? ትንሽ እንኳን ህሊና የሚባል ነገር የለህም እንዴ? ከሰው አልተፈጠርክም እንዴ? በየዋህነቷ ጊዜዋን፣ ገንዘቧን፣ ህይወቷን፣ ማንነቷን አሳልፋ ብትሰጥህ ጭራሽ አላውቃትም? በል ተረት ተረትህን ተውና ያልኩህን አድርግ።
ምንድን ነው የምቀባጥሪው አንቺ? ስለምትይው ነገር ምንም የማውቀው ነገር የለኝም አልኩሽ እኮ። አይገባሽም እንዴ ሴትዮ? ኧረ ተይ ሰላሜን አትንሽኝ፣ በቃ ጠፊልኝ። ግን ማህደር የእውነት ራሷን ታጠፋ ይሆን እንዴ? እንደዛማ መሆን የለባትም። ልደውልላት፣ የዋህ እኮ ናት። አይ ከደወልኩላት ደግሞ አዲሷ ፍቅረኛ ታውቅብኛለች። እሷ ካወቀች ይህም በሚሊዮን የሚቆጠር ብር ከየት አመጣለሁ? በቃ የራሷ ጉዳይ፣ ባናቷ ትተክል። ለራሴ ዘና አብዬ ልዝናና። ጽግዬ አምጮ ቆይ እኔ ላናግረው። አንተ ብሩክ ተብዬ ትሰማኛለህ? ሰው ነህና የሰው ስጋ ለብሰሃልና ነገ ምን እንደሚገጥምህ አታውቅም። የበደልካትን በደል መካስ እንኳን ባትችል ነፍሷን አድንልን። እናት አለህ፣ ከሴት ነው የተወለድከው። በሴት ልጅ አትጨክን። ሰው በምድር የዘራውን ነው የሚያጭደው። ከራስህም አልፎ ለልጆች ሳይቀር ይደርሳል የምትሰራት መልካሙም መጥፎውም ነገር። ስለዚህ ለነገ የሚቆጭህን ነገር አታድርግ። ልለምንህ፣ የዚች ዓለም ደስታ፣ ዝና፣ ንብረት ከንቱ ነው። ተው ይቅርብህ። አሁን ያልንህን አድርግልን። እምቢ ካልክ ግን እመነኝ በህግ እንጠይቀሃለን። ውይ ከጆሮ የዘጋብኝ ምን አይነት ስጋ ለበስ ሰይጣን ነው! የጭካኔው ጥግ! እግዚኦ! ጽግዬ ወይት ብለን እንፈልጋት? እመቤቴ ማርያም የስደት ስንቄ፣ የጭንቅ ቀን ደራሼ፣ አንቺ ድረሽላት፣ አረጋጊ መንፈስ ስጫት። ኑሃሚን ተብላ መጠራቷን ያንን ስሟን ያንን ክብሯን ኑሃሚን መች ወደደች? ስሜ ማራ ነው አለች። አሁን ከመሩሃው ጋር ልታነቅ ወይስ ክሎሮክስ ልጠጣ? ምን ላድርግ? አገባኝ። እኔ ደግሞ መዳማለች። ብደርስብኝስ? ክሎሮክስ ባይገለኝስ? ተጃዝዬ ብኖርስ? ባልሞትስ? እናቴ የኔ ወርቅ፣ አባቴ ኩራቴ፣ መመኪያ የዘውዴ፣ ለእናንተ እኮ እንደኔ አይነት ልጅ አይገባችሁ እኮ። ለውለታችሁም ለልፋታችሁ ይሄ ለእናንተ አይገባም። አሳዘንኳችሁ፣ በደልኳችሁ፣ አስለቀስኳችሁ። ለእኔ ሞት ራሱ ሲያርሰኝ እኮ ነው። ይቅር በሉኝ። እኔ ግን ራሴን ይቅር አልልም። የመጣሁበት ዕዳ እንኳን አልከፈልኩም እኮ። አባቴ በረላ ገንዘብ እንዳይከፋ ያደረግኩ። ኧረ ወይኔ ስንት ተስርስሮ ያልቅና በቃ መሞት አለብኝ። ውይ ሽታው ጭንቅላት ያዞራል። ገና ሳልጠጣው ወይኔ ከክላሴ ተንጠባጠበ፣ ከረሩ ተቀየረ። በጠጣ ውስጤ እንደዚህ ነው የሚቀየረው ማለት ነው። ወይኔ እናቴስ አንድ ብቸኛ ወንድሜስ ይቅርታ ሳልላቸው መሞት የለብኝም። አሁን መሞት የለብኝም። እኔ መሞት የለብኝም። ይቅር ሳልል እንግርም እንዳድርግ የተዘበራረቀ ስሜት። ጽግዬ እስኪ ከታመነ ከጓደኛው ጋር እንደውልለት፣ ቢያንስ እሱ ይሻል እንደሆነ እንድትረጋጋ እንኳን ቢያደርጋት ልደውልለት። ይጠራል።
አራን ሰው በፈጠረህ። ስልክ የጠራ ማን ይሆን በዚህ ሰዓት? ውይ የማላውቀው ስልክ ነው። ለእኔም እንደ ብሩኬ ያልታሰበ ሲሳይ ሊወርድልኝ ይሆን እንዴ? ለማንኛውም ሳይዘጋ ላንሳላት። ሄሎ፣ ሰላም ጤና ይስጥልኝ። ሰላም ነው? ተመስገን አምላኬ፣ በስተመጨረሻ አነሳልኝ። እግዚአብሔር ይመስገን ደህና ነኝ። ታመነ የምትባለው አንተ ነህ ልበል? አዎ እኔ ነኝ። ምን ልታዘዝ? ማንን ነው? ከየት ነሽ? ደግሞስ የት ነው የምታውቂኝ? ወይ ተመስገን። ይኸውልህ ወንድም በደንብ አድምጠኝ። የብሩኬ ጓደኛ እንደሆን ካውቃለሁ እና ማህደርንም በደንብ እንደምታውቃትም አውቃለሁ እና ብሩኬ ያደረገውንም ነገር ጠንቅቀህ ታውቃለህ። አሁን ልጅቱ ያለችበት ሁኔታ ጥሩ ስላልደለ ደውልላትና ስልኩ ተበላሽቶበት ነው እንጂ ይወድሻል፣ ሊያፈቅርሻል ብለህ አረጋጋት እባክህ፣ ልለምንህ። ከቻልክ ደግሞ ያ የተረገመ ጓደኛህን እንዲደውልላት አድርግ። ተባበረን እባክህ። ማናት ማህደር? ለምንድን ነው እሱ የምደውልላት? እኔ ምን አገባኝ? የትስ አውቃታለሁና ነው። ብትረጋጋ ባትረጋጋ ስትፈልግ ለምን ገደል አትገባም? እኔ የማንንም ምሮሮ የምሰማ ሰው አይደለሁም። ቢጤሽን ፈልጊ። ወይ የዘንድሮ ሴቶች ወንዶችን ለማጥመድ የማቆፍር ጉድጓድ እኮ የላችሁም። ምድረ ፋራ ሁላ ዞር በይ። ውይ ግን እኮ ማህደር በጣም የምታሳዝን ልጅ ናት። ይሄ ደግሞ ለእሱ አይገባትም። ሲበዛ እኮ የዋህና ሩህሩህ ናት። ታዲያ እኔ ምን ማድረግ ይችላለሁ? ፈጣሪ ይሆናት እንጂ። ደግሞ አውቃታለሁ ብል ህግ ካለበት ሀገር እየኖርኩ አሳልፈው ቢሰጡኝስ? የሳውዲ ህግ በቀላሉ አይለቀኝም። ምስኪን ልጅ እግዚአብሔር ይርዳት። ብሩኬን ተው እያልኩት አልሰማም አለኝ። እኔንም አብሮ አሳሳተኝ። በሰው ሀገር ተቃጥላ እኛ አጨስንበት ጠጣንበት። በዚያ ላይ ሰላም እንኳን አልሰጠንም። ግን ምን አማራጭ አለኝ? እባክህ ልለምንህ፣ በእናትህ ልለምንህ፣ ተው እንደዚህ አታድርግ። ይቺ ልጅ አንድ ነገር ብትሆን ሁለታችሁም ናቸው ተጠያቂዎቹ። አሁን ለፖሊስ ደውዬ ያሳውቃለሁ። እነሱ ናቸው ገዳዮቹ ነው የምለው። አልሰማም ካልክ ቆይ አሳይሃለሁ። የእጅህን ታገኛለህ። በሰው ህይወት ተጫውቶ ተዝናንቶ መኖር የለም። ዘጋኸው አይደለ? አሳይሃለሁ። ከሰው ፍርድ ባላገኝ እመቤቴን ይዤ መቼም አላፍርም። ዋጋህን ታገኛለህ። እስኪ ብታነሳልኝ ልደውልላት። የኔ እናት እንደው ምን አባቴ ላድርግሽ ግን? እሰይ ይጠራል። ጽግዬ የማህደር ስልክ ጠራልኝ። እናቴ እኔ ህይወት ይቅርትኝ ወንግ በምንስ ድፍረቴ ነው ከፊትሽ የምቆመውስ? ራሴን ላጠፋ ሞከርኩ ግን አልቻልኩም። ምን ልወት? ምን አለ ሞት በብር የሚገዛ ቢሆን ኖሮ እንደቃ ጥሩ ነበር። ግን ደግሞ አይሆንም። ስልኬ ጠራ። ሂሩቴ ናት። እንዴት ላንሳው? ያን ያክል ሲደክሙ ከርሞ አልሰማ ብዬ የእጄን ነው እኮ ያገኘሁት። ለእኔ ይገባኛል። ሄሎ ሂሩቴ፣ እንዴት ነሽ? አነሳችልኝ። በህይወት አለች። ወይኔ አምላኬ፣ ለአንተ ምን ይከፈልሃ ከምስጋና ውጭ? ማህዬ አለሽ? ደህና ነሽ? በስመ አብ አስደነገጥሽን እኮ ታለሚ። የኔ ጀግና በርቺ። ሁሉም አላፊ ጠፊ ነው። የማይሆን ውሳኔ እንዳትወስኝ። በእመቤቴ ይዤሻለሁ። ራሽን አረጋጊ። የማያልፍ ቀን የማይነጋ ሌሊት የለም። ሁሉም ያልፋል። ግን በንዴት የምድሩንም የሰማዩንም ቤታችንን እንዳናጠፋ ተጠንቀቂ እህቴ። አለው ምን ሆናለሁ ብለሽ ነው እህቴ? መኖር ከተባለ ግን እኔ በዚች ምድር መኖር የሌለብኝ ሴት ነኝ። ታውቂያለሽ እህቴ፣ ከማዕበሉ ከወጀብ ያወጣኝ አምላክን እረስቸው በኃጢአት በዝሙት መውደቄ ሳያንስ እናቴ አባቴ አንገታቸውን አስደፈዋቸው። ተከብረው በኖሩበት
አደረግኩ። ምህረት የማይገባኝ ይቅርታ የማይገባኝ ከንቱና ቆሻሻ ሰው ነኝ። ለእኔ የሚገባኝ ሞት ነው። አስፋልት ገብቼ መሞት አለብኝ። መኖር ለእኔ አይገባኝም። በፍጹም እህቶቼ፣ ሂሩቴ፣ ጸግዬ አትልፉ። የእናንተ ምክር ብሰማ ኖሮ ዛሬ ያለሁበት ህይወት ጋር አልወድቅም ነበር እኮ። ምክራችሁን ባለመስማቴ ነው እንደዚህ የሆንኩት። እኔ እኮ እውነተኛ ፍቅር መስሎኝ ነው። ወይኔ ወራዳይቱ፣ መሞት አለብኝ። እህቴ፣ ከሰው ስህተት ከብረት ዝገት አይጠፋም እና ያለፈው ስህተትሽ ለነገሽ ትልቅ ትምህርት ነው። እንደውም ሰው ማለት ከወደቀበት ተነስቶ በአዲስ መንፈስ በአዲስ ልብ ሆኖ ከሱ ስህተት ሌሎቹ ሰዎች እንዲማሩበት ማድረግ ነው። ለምን ብለሽ ነው ራሽን የምትጎጂው? ማንነስ ደስ እንዲለው ብለሽ ነው? ብሩክ የቀረሽበት እንጂ አልቀረብሽ። አንቺ የተሻሽ ሴት ሆነሽ ተገኝ። የዛኔ ከእግርሽ ስር ወድቆ ይለምናል። የምን መልፈስፈስ ነው? ጠንከር በይ። እናትና አባትሽም በህይወት አሉልሽ። ይቅርታ ጠይቂያቸው። እስከ ዛሬ ካደረግሽው በላይ አሁን ያሰብሽውን ነው ይቅር የማይሉሽ። እኔ ካርድ ያለኝ፣ ደውዬ ላገናኝሽ። ይቅርታ ጠይቂ። ገንዘቡንም ሰርተሽ ታገኘዋለሽ። ደግሞ ማህበረ ትጋት አለኝ፣ አስገባሻለሁ። ይሁን ቅሸቱ ቅዱስ ገብርኤል ታሪክሽን ይቀይረዋል፣ አልጠረጥረውም። አይዞሽ እህት አለሚ። አይ እህቴ፣ አንቺ እንደምትይው ቀላል አይደለም። እንዴት ብዬ ልቋቋመው? እሺ የምስኪን አባቴን እኮ ዘንቤዋለሁ ለውድ ብዬ። ይልቅስ ሌላውን ተይውና ጌታዬ እንዲወስደኝ ጸልይልኝ። እኔ ይህን ሁሉ ነገር አምኜ መቀበል አልችልም። ስሜ አማራ ነው አለች። ሁሉም ያልፋል ሰዎች፣ ሁሉም ያልፋል፣ ሁሉም ያልፋል ሰዎች፣ ሁሉም ያልፋል። ጻድቅ ሰምቶ ይኖራል። የተወደዳችሁና የተከበራችሁ ውድ አድማጮቻችን እንደምን ቆያችሁን? እነሆ ስትከታተሉት የነበረው መንፈሳዊ ድራማ ርዕስ ወይ 8ኛው ሺህ ክፍል 35 በዚህ ላይ ተጠናቀቀ። ውድ ጊዜና ሰዓታችሁን መስዋዕት አድርጋችሁ እስከ ፕሮግራማችን ፍጻሜ ድረስ በጥሞና ስትከታተሉን ስለነበር በኃያሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። በዕለተ ሐሙስ ሀሳብ አስተያየታችሁ አይለየን እያልን ቀጣይ ሳምንት በሚቀጥለው ክፍል እስከምንገናኝ ድረስ እስከ ሳምንት ቸርን ሰንበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን።